ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። አክሰሚያ ሞአዲም ለሲምካ እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽኒ ዩርቴት በኒሳን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ኤፕሪል 6 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መጋቢት 28 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሮኔን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴንን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከዛም ከአድማጮች ጋር በወቅታዊ ጉዳይ እንወያያለን። የድጀን ዙ መመሪያም የባልደረባችን አያቸው ባየ ያቀርባል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል። አመሰግናለሁ ወርቅነሽ። አርስተ ዜና። ኢራን ወደ እስራኤል ክልል ሚሳኤል ማስወንጨፏን እንደቀጠለች ነው። በሀይፋ ከተማ ትላንት በኢራን ሚሳኤል ጥቃት ከተጎዳው ህንፃ ፍርስራሽ ስር የሚገኙ 4 ዜጎችን ለማውጣት የአደጋ ጊዜ ሰራተኞች ፍለጋውን አጠናክረው መቀጠላቸው ተገልጿል። 2ቱ ህይወታቸው ሳያልፍ አይቀርም ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን መሪዎች የሆርሙዝን የባህር ወሽመጥ እንዲከፍቱ አሊያም ከተኩስ አቁም ስምምነት ላይ እንዲደርሱ ያስጠነቀቁበት የጊዜ ገደብ ሊጠናቀቅ የተወሰኑ ሰዓታት ይቀራሉ ተባለ። የኢራን አብዮታዊ ዘብ የሆርሙዝን የባህር ወሽመጥ በአዲስ መልኩ ስራ ለማስጀመር ዝግጅቶችን ማጠናቀቁን አስታወቀ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ኢራን ወደ እስራኤል ክልል ሚሳኤል ማስወንጨፏን እንደቀጠለች ነው። ዛሬ ሌሊት 3 ሰዓት ተኩል አካባቢ ከኢራን ወደ እስራኤል ሚሳኤል ተተኩሷል። በማዕከላዊ የሀገሪቱ ክፍሎች ሽፌላ እና ሰማሪያ አካባቢዎች የሚሳኤል ተኩስ ማስጠንቀቂያዎች ተሰምተዋል። 2 ሚሳኤሎች በአየር መቃወሚያ ሲመቱ ቀሪዎች ከክፍት ቦታ ላይ ወድቀዋል ተብሏል። 10 ሰዎች በድንጋጤ ተጎድተዋል። ከእነሱ መካከል የ90 ዓመት ግለሰብ ወደ አደጋ መጠለያ ቦታ ሲሄዱ በከባድ ሁኔታ መጎዳታቸው ተገልጿል። እንዲሁም በሚሊዮን የሚቆጠሩ ዜጎች ከእንቅልፋቸው ተነስተው ወደ መጠለያ ቦታዎች ለመሄድ ተገደዋል። ከኢራን ጎን ለጎን ደግሞ የሂዝቦላ ድርጅትም ወደ ሰሜን እስራኤል ሮኬቶችን ተኩሷል። በሀይፋ ከተማ ትላንት በኢራን ሚሳኤል ጥቃት ከተጎዳው ህንፃ ፍርስራሽ ስር የሚገኙ 4 ዜጎችን ለማውጣት የአደጋ ጊዜ ሰራተኞች ፍለጋውን አጠናክረው መቀጠላቸው ተገለጸ። መዳረሻቸው የጠፉት 4 ሰዎች ባልና ሚስት ከነ ልጃቸውና አንድ ለስራ የመጣ የውጭ ሀገር ዜጋ ናቸው። ከጥቂት ጊዜ በፊት ከደረሰን ዜና መረዳት እንደቻል ነው 2ቱ ሰዎች ህይወታቸው አልፎ አስከሬናቸው ተገኝቷል። ቃል አቀባዮቻችን ሄንቢያር እና ኢራን ዚንገር ካደረሱን ዘገባ መረዳት እንደቻል ነው የሚሳኤል ጫፍ በመቶዎች ኪሎ ግራም የሚቆጠር ፈንጅ የያዘ ሲሆን ሲወድቅ አልፈነዳም ተብሏል። ስለ ጉዳዩ የመከላከያ ሰራዊቱ እንደገለጸው ሚሳኤሉን በአየር መቃወሚያ ለመምታት ጥረት ተደርጎ ነበር። የአደጋ ጊዜ ማስጠንቀቂያም እንዳስፈላጊነቱ አስቀድሞ ለዜጎች ደርሷል። የሚሳኤሉን አወዳደቅና በአየር መቃወሚያ ለመምታት ጥረት የተደረገበትን ሁኔታ ለማወቅ ምርመራ ተጀምሯል ተብሏል። የከፍተኛው ፍርድ ቤት በኮቴል ማዕራቢ የሚጸልዩ ሰዎችን ቁጥር ወደ 100 ከፍ እንዲል አደረገ። ፍርድ ቤቱ በውሳኔው እንዳመለከተው በኮቴል የሚጸልዩ ዜጎች ቁጥር ከ50 ወደ 100 ከፍ ይላል። በመቶዎች የሚቆጠሩ ዜጎችም ለጸሎት በየቀኑ ወደ ኮቴል እንዲገቡ ይደረጋል ብሏል። በቀድሞ ቤተ መቅደስ ኮቴል ማዕራቢ የጸሎተኛ የወዳያን ቁጥር እንዲጨምር የቀረበውን አቤቱታ በተመለከተ የከፍተኛው ፍርድ ቤት የፊታችን ሐሙስ በችሎት የሚመለከተው ሲሆን ሀገሪቱ በጦርነቱ ምክንያት ደህንነት ለመጠበቅ ባስተላለፈችው አዋጅና በቅዱስ ቦታዎች የእምነት ነጻነትን በመጠበቁ ዙሪያ ያለውን ፖሊሲ እንድታብራራ ፍርድ ቤት ጠይቋል። የከፍተኛው ፍርድ ቤት በኮቴል ጸሎት መደረጉን ከልክሎ ሰላማዊ ሰልፍ እንዲከናወን ፈቅዷል መባሉ በእስራኤል የይሁዳውያን ሃይማኖት መሪዎች ሊቃነ ራባናት በኩል ብዙ ትችትን አስከትሎ መሰንበቱ ይታወሳል። እስራኤልና አሜሪካ በኢራን ላይ እያካሄዱ ያለው የጦር ዘመቻ ዛሬ 38ኛ ቀኑን አስቆጠረ።
አንድ ወር ከአንድ ሳምንት የሆነው ጦርነት ዛሬም መቀጠሉ መካከለኛው ምስራቅ የጦር ቀጠና ያደረገ ሲሆን በምጣኔ ሀብቱ ላይም ከፍተኛ ተጽዕኖ እያሳደረ ይገኛል። አሜሪካና እስራኤል በኢራን ላይ የሚወስዱት የተጠናከረ እርምጃ የኢራንን አያቶላ አስተዳደር በአጭር ጊዜ አዳክሞ ህዝቡ በሀገሪቱ ለተቃውሞ ወጥቶ የመንግስት ለውጥ ይከሰታል የሚል ግምት በብዙዎች ዘንድ የነበር ቢሆንም ነገሩ እንደታሰበው ቀላል አልሆነም። የኢራን እስላማዊ አብዮት ለ47 ዓመታት ያክል የሰራቸውን መሰናክሎች በአንድ ጊዜ በጣጥሶ የተፈለገውን ለውጥ ቶሎ ለማምጣት ባይቻልም ኢራን አይታው በማታውቀው ሁኔታ ከፍተኛ ጉዳት ደርሶባታል። ወታደራዊ አቅሟ በከፍተኛ ሁኔታ ደቋል። መንግስታዊ ተቋሞቿ ተደምስሰዋል። የሀገሪቱ ኢኮኖሚ በፊት ከነበረበት ዝቅተኛ ደረጃ በጣም ወርዶ የበለጠ አሽቆልቁሏል። በርካታ ወታደራዊና ፖለቲካዊ መሪዎች እንዲሁም ሳይንቲስቶቿ ተደምስሰዋል። የሚሳኤል ድሮንና ጦር መሳሪያ ምርምር ተቋሞች ዶግ አመድ ሆነዋል። ሀገሪቱ እጅግ ከፍተኛ የሆነ ኪሳራ አጋጥሟት ትገኛለች። አሁኖ ኢራን ለ47 ዓመታት ያክል ስትሰራቸው የቆዩ ከባድ የጦር መሳሪያዎች በየጥሻውና ዋሻው ደብቃ አስቀምጣ ወደ እስራኤልና አሜሪካን እያገዙ ነው ወዳለቻቸው የፋርስ ባህረ ሰላጤው ሀገራት እየተኮሰች ከፍተኛ ኪሳራ እያደረሰች ትገኛለች። ኢራን ነዳጅ አምራች በሆኑ ሀገራት በምታደርሰው ጉዳትና የሆርሙዝን የባህረ ወሽመጥ በመዝጋቷ ምክንያት በመላው ዓለም የነዳጅ እጥረት በመከሰቱ የዋጋ ንረትም ተከስቷል። እንዲሁም በነዳጅ የሚሰሩ መኪናዎችና ሌሎች ፋብሪካዎች ማሽነሪዎች ከፍተኛ ችግር አጋጥሟቸዋል ተብሏል። የኢራንን ጦርነት በድርድር ለማስቆም ብዙ ጥረቶች ቢኖሩም እስካሁን ውጤታማ አልሆኑም። ጦርነቱ ለሳምንታት ከቀጠለ የሚያጋጥመው የምጣኔ ሀብት ጉዳት ከፍተኛ ይሆናል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎች የሆርሙዝን የባህር ወሽመጥ እንዲከፍቱ አሊያም ከተኩስ አቁም ስምምነት ላይ እንዲደርሱ የሰጡት የጊዜ ገደብ ሊጠናቀቅ የተወሰኑ ሰዓታት ይቀራሉ ተባለ። ኢራን ከተኩስ አቁም ስምምነት ካልደረሰች አሊያም የሆርሙዝን የባህር ወሽመጥ ካልከፈተች በሀገሪቱ የሚገኙ የኃይል ማመንጫዎችና ድልድዮችን እናፈርሳለን፣ የተሰጣቸው ጊዜ ሊጠናቀቅ ተቃርቧል በማለት ትራምፕ ደጋግመው መዛታቸው ይታወሳል። ለኢራናውያን የቀረው ጊዜ በአሜሪካ የምስራቃዊ የክረምት ሰዓት አቆጣጠር እስከ ነገ ምሽት 8 ሰዓት ድረስ ሲሆን በእስራኤል ሰዓት አቆጣጠር ደግሞ ማክሰኞ ለሮብ አጥቢያ ባለው ሌሊት ውስጥ ነው ተብሏል። ትራምፕ ከዌስት ጆርናል ጋዜጣ ጋር ባካሄዱት ቃለ ምልልስ እሳቸው የጠየቋቸውን ጥያቄዎች ኢራናውያን ካልመለሱ ሁሉንም የኃይል ማመንጫዎች፣ ድልድዮችና ፋብሪካዎች ያጣሉ በማለት በኢራናውያን ላይ ዝተዋል። ትራምፕ ጦርነቱ መቼ ሊያበቃ ይችላል ተብለው ለተጠየቁት ሲመልሱ በቅርቡ አስታውቃችኋለሁ ብለዋል። የእስራኤል ባለስልጣናት እንደሚገምቱት ደግሞ ኢራናውያን ለአሜሪካ ጥያቄ ምላሽ ካልሰጡ እስራኤል የኢራንን የኃይል ማመንጫ ተቋማት እንድታጠቃ ፕሬዝዳንት ትራምፕ ይፈቅዳሉ። ለዚህም እየተጠባበቁ መሆኑን ከደረሰን ዜና መረዳት ችለናል። ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት እንደቻል ነው ከሆነ በአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራኑ ውጭ ጉዳይ ሚኒስትር አባስ አራክቺ መካከል በቱርክና ግብጽ በኩል የመልእክት መቀያየር ሂደቶች ነበሩ ተብሏል። ድርድሩን እየመሩ ካሉ ሀገራት የሚኖሩ አንድ የውጭ ሀገር ዲፕሎማት እንደገለጹት ደግሞ ኢራናውያን ፕሬዝዳንት ትራምፕ ላስቀመጡላቸው ማስጠንቀቂያና አማራጭ የማይረቱ መሆኑን ገልጸዋል። የኢራን አብዮታዊ ዘብ የሆርሙዝን የባህር ወሽመጥ በአዲስ መልኩ ስራ ለማስጀመር ዝግጅቶችን ማጠናቀቁን አስታወቀ። የሆርሙዝን ባህር ወሽመጥ ለአሜሪካና እስራኤል ከአሁን በፊት ሲሰራበት እንደነበረው እንደማይሆን የአብዮታዊ ዘቡ የገለጸ ሲሆን በፋርስ ባህረ ሰላጤው የወሽመጡን አዲስ አሰራር ስራ ላይ ለማዋል ዝግጅቱን መጠናቀቁን አስታውቋል። ያም ሆኖ የባህር ክልሉ ሊከፈት የሚችለው የኢራንን ጥቅም ባስከበረ መልኩ ብቻ እንደሆነ ተጨምሮ ተገልጿል። ይሁን እንጂ ፕሬዝዳንት ትራምፕ ላቀረቡት ጥያቄ የሆርሙዝን የባህር ወሽመጥ እንከፍታለን የሚል ቁርጥ ያለ ምላሽ የአብዮታዊ ዘቡ አልሰጠም። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይጨምራል፣ በሰሜን የሀገሪቱ ክፍል አልፎ አልፎ ሊዘንብ ይችላል ብለዋል። የአየር ንብረት ትንበያ ባለሙያዎች የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 18፣ በቴልአቪቭና አካባቢዋ 22፣ በሀይፋና አካባቢዋ 20፣ በብኤርሸባና አካባቢዋ 22፣ በኤላትና አካባቢዋ 28 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃ። አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ የሙዚቃ እረፍት እናድርግ። የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። 3 ዕለታዊ ጋዜጦች ደርሰውናል ዛሬ። ሀሬጽ፣ የዲዮታ ሀሮኖትና ማሪብ
እንግዲህ ሶስቱም በተመሳሳይ ርዕሰ ጉዳዮች ላይ ዘግበዋል። ለማንኛውም እያንዳንዱን ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ርዕሰ ጉዳዮች እንመለከታለን። ሀሬጽን ስንመለከት በመጀመሪያ ገጹ ላይ ትናንት በሀይፋ ከኢራን የተወነጨፈ ሚሳኤል በመኖሪያ ህንፃ ላይ ጉዳት አደረሰ በቀጥታ ይላል። እንግዲህ ይህ ህንፃ ተጎድቶ 4 ሰዎች ቆስለዋል። አንዱ በከባድ ሁኔታ፣ 3ቶች በቀላል ሁኔታ። በቀላል ሁኔታ እንግዲህ ከቆሰሉት መካከል የ10 ወር ህፃን እንደሚገኝበት ተገልጿል። 4ቱ ደግሞ መዳረሻቸው እንደጠፋ ይታወቃል። ያው በፍርስራሹ በህንፃው ፍርስራሽ ተዳፍነው እነሱን ለማውጣት ሌሊቱን ሙሉ አደጋው ከደረሰበት ሰዓት ጊዜ ጀምሮ ጥቃቱ ከደረሰበት ጊዜ አንስቶ ሌሊቱን የአደጋ ጊዜ ሰራተኞች ያለማቋረጥ የጠፉትን ሰዎች ለማግኘት መዳረሻቸው የጠፋ ወይም በህንፃው ፍርስራሽ የተዳፈኑ ሰዎችን ለማግኘት ፍለጋው ተጠናክሮ ቀጥሏል። አሁን ቀደም ሲል በደረሰን ዜና 2ቱ ህይወታቸው እንግዲህ አልፎ ያለ እስትንፋስ እንደተገኙ ተገልጿል። 4 ነው መዳረሻቸው የጠፉ። 3ቱ የአንድ ቤተሰብ አባል ናቸው። ወላጆችና ልጅ እንደሆነ ነው የተነገረው። ባልና ሚስትና ልጃቸው። 4ተኛው ደግሞ የውጭ ሀገር ዜጋ ለስራ የመጣ የውጭ ሀገር ዜጋ እንደሆነ ተገልጿል። 2ቶች እንግዲህ ያው ያለ እስትንፋስ እንደተገኙ ነው የተነገረው። ከደቂቃዎች በፊት ፍለጋው ተጠናክሮ እንደቀጠለ ነው ቀሪዎቹን ለማግኘት። ይህ እንግዲህ ትናንት በሀይፋ መኖሪያ ህንፃ ላይ ጉዳት ያደረሰውን ሚሳኤል ለማክሸፍ ከፍተኛ ጥረት ተደርጎ እንደነበርና እንዳልተቻለ ሚሳኤሉ ሳይፈነዳ በጣም ትልቅ ክብደት ያለው ነው ህንፃው ላይ እንደወደቀ ነው የተነገረው። እንግዲህ ዘገባዎች የሚመለከቱት ሌላው በነጌባ አካባቢም ሌላ አንድ ሚሳኤል እንደወደቀ፣ በአኮ አካባቢ ደግሞ በነጌብ አካባቢ በኢንዱስትሪ ቀጠና አካባቢ እንደወደቀ ነው ሀሪጽ በዘገባው የተመለከተው። በአኮ ከተማ ደግሞ በአንድ መኖሪያ ቤት አቅራቢያ ያለ ሰው የሚበር አውሮፕላን ካትባም ወይም ድሮን ተብሎ እንግዲህ የሚጠራው እሱ እንደወደቀ ወይም ጉዳት እንዳደረሰ ተገልጿል። በሰሜን የሰሜን እዙ በሊባኖስ አካባቢ እንግዲህ ጦርነቱን አጠናክሮ ለመቀጠል እየተዘጋጀ መሆኑ ተገልጿል። እዚህ ጋር ተያይዞ መከላከያ ሰራዊቱ በኢራን የሚያደርገው ወታደራዊ ዘመቻ በተጠባባቂ ወታደሮች ላይ ጫና ሊፈጥር እንደሚችል ስጋት እንዳለ ተገልጿል። ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የጊዜ ገደብ ሊያልቅ መሆኑና የተወሰነ ሰዓታት እንደቀረ አሁንም ትራምፕ በድጋሚ ኢራን በቀረው ጊዜ ውስጥ ስምምነት ላይ ካልደረሰችና ሀሳቡን ካልተቀበለች በኢራን ምድር ላይ በጣም ከፍተኛ ጥቃት እንደሚደርስና በርካታ እንግዲህ የኢራን ተቋማት ሊወድሙ እንደሚችሉ አሁንም ዶናልድ ትራምፕ ዛቻ እያሰሙ መሆናቸው በዘገባው ተካቷል። ትራምፕ የሰጡት የጊዜ ገደብ ለኢራን ነገ ማክሰኞ ምሽት ላይ 8 ሰዓት ላይ ነው የሚጠናቀቀው። ያው ግን እንደ አካባቢ ሰዓት አቆጣጠር ማክሰኞ ለሮብ ሌሊት ላይ ለኢራን የተሰጠው የጊዜ ገደብ ያልቃል። የትራምፕም ትዕግስታቸው ያልቃል ይላል በዘገባው። ሌላው በኢራን ምድር ባለፈው አርብ በተከሰከሰው የአሜሪካ የጦር አውሮፕላን ያው ኢራናውያን ነው መተው የጣሉት። የጠፋው መዳረሻው ጠፍቶ የነበረው የአንድ አብራሪ በጊዜው ያው መገኘት ችሏል። አብራሪው አቅጣጫ ቀያሹ ደግሞ መገኘት አልቻለም ነበር። ግን ያው በአካባቢው ከረዥም ሰዓታት ከ36 ሰዓታት ፍለጋ በኋላ ሰፊ ዘመቻ ነው የተካሄደው እሱን ለማግኘት በህይወት የተገኘ መሆኑና በአሜሪካውያን ታሪካዊ ዘመቻ ብለው እንደጠሩት ይሄን ወታደራዊ ዘመቻ በጣም ከፍተኛ የሰው ኃይልና በርካታ የጦር አውሮፕላኖችም በፍለጋው ተሰማርቶ እንደነበር መጨረሻ ላይ በህይወት እንደተገኘ ይሄን ዘመቻ የሚመለከት ዘገባም እንደዚሁ ሀሬጽ በዘገባው አካቷል። ሌላው እንግዲህ ዶናልድ ትራምፕ በኢራን ላይ እያሰሙ ያለውን ዛቻ ኢራን እንግዲህ እየተቀበለች አይደለም ሀሳቡን የሆርሙዝን የባህር መስመር ለመክፈትም ዝግጁ አይደለችም። ለስምምነት ለመድረስም የቀረበላትን ሀሳብ እየተቀበለች አይደለም። ስለሆነም የትራምፕ ዛቻ ተግባራዊ ሊሆን ይችላል ተብሎ ይጠበቃል። እንግዲህ ደግሞ የትራምፕ ዛቻ በኢራን ላይ ተግባራዊ መሆኑን ተከትሎ ጦርነቱ ከተጠበቀው ጊዜ በላይ ይራዘማል ተብሎ እንደሚጠበቅ እንደዚሁ ሀሬጽ በዛሬ ዘገባው አቅርቧል ለአንባቢያን።
ሌላው በሰሜን እስራኤል አካባቢ እንግዲህ ከሊባኖስ በድንበር አዋሳኝ የሚገኙ የእስራኤል ሰፈሮች በእስራኤል ክልል የሚገኙ በሰሜን እስራኤል የሚገኙ እስራኤላውያን መኖሪያ ሰፈሮች የሂዝቦላ ድርጅት ወደ አካባቢው ሲተኩስ ያለው ወደ መጠለያ ክፍል ለመግባት ያለው የጊዜ ገደብ ምንም የጊዜ ገደብ የለም። እስካሁን በነበረው ሁኔታ ምንም የጊዜ ገደብ አልነበረም። ቀጥታ ያው እንደተሰማ ወደ መጠለያ ካልተገባ ይሄን ያህል ደቂቃ ይሄን ያህል ሰከንድ የሚባል ጊዜ አልነበረም። አሁን ግን ከምንም ወደ 15 ሰከንድ ጊዜ ተሰጥቷል። ጊዜው ተራዝሟል። ከዜሮ ወደ 15 ሰከንድ ይላል። እንግዲህ 15 ሰከንድ ተሰጥቷል። ግን ጭንቀቱና ፍርሃቱ የነበረው ስጋት እንደቀጠለ ነው። ነዋሪዎች ያው ከነበረው ሁኔታ ምንም የተለወጠ የለም። ምንም እንኳን 15 ደቂቃ ጊዜ ገደብ ቢሰጥም ግን ነዋሪዎች ላይ የነበረው ጭንቀትና ስጋት እንዳለ ነው የሚል ዘገባ አለ። ሌላው የሕግና ፍትህ ሚኒስትር ያሪቭ ለቪን የጦርነቱን ተቃውሞ ለሰልፍ የሚወጡ ዜጎችን እንግዲህ በአጋጽ ከፍተኛው ፍርድ ቤት ነው የፈቀደላቸው። ፖሊስ ሰልፈኞችን እንዲወጡ ማድረግ የለበትም፣ የካቢኔ ሚኒስትሮች መወሰን አለባቸው። ፖሊስ እንግዲህ ሁኔታውን መቆጣጠር እንዲችል ኃላፊነቱን ለፖሊስ እንዲሰጥ ለካቢኔ ሚኒስትሮች ይሄን የባጋጽን ውሳኔ ያው ተግባራዊ እንዲያደርጉ ፖሊሶች እንዲከላከሉ ዜጎች ወደ እንግዲህ በጦርነት ጊዜ የደጀን እዙን መመሪያ ጥሰው ለሰልፍ እንዳይወጡ ፖሊስ መከላከል እንዲችል የካቢኔ ሚኒስትሮች ውሳኔ ማስተላለፍ አለባቸው፣ ለፖሊስ ኃላፊነት እንዲሰጥ በማለት ጥሪ አቅርበዋል። ይህ ጉዳይ እንግዲህ አወዛጋቢ መሆኑ ይታወቃል። በርካታ የፖለቲከኞች ሀሳብ እየሰጡበት ያለ ጉዳይ ነው። ሀሬጽን በዘገባው ተመልክቶታል። ሌላው መካከለኛው ምስራቅ እንግዲህ አዲስ መካከለኛው ምስራቅ ሊፈጠር ይችላል። በመካከለኛው ምስራቅ በጣም ሰፊ ለውጥ ይመጣል ተብሎ ይጠበቃል። ፍልስጤማውያን ግን ከጨዋታው ውጭ ነን የሚል ከፍተኛ ስጋት አለባቸው የሚል ዘገባ ቀርቧል። ፍልስጤማውያን በጋዛ ሰርጥ የተካሄደውን ጦርነት ተከትሎ እንግዲህ ዓለም አቀፍ አካላት ስለሚገቡ አሜሪካም ትኩረት ስለሰጠችው ሁለት ሀገራት ለሁለት ህዝቦች የሚለው ሀሳብ ተግባራዊ ሊሆን ይችላል። እንግዲህ ያው ተስፋ ነበራቸው ተግባራዊ ሊሆን ይችላል የሚል ተስፋ ነበራቸው። ነገር ግን አሁን ዶናልድ ትራምፕም እየረሷቸው ነው። በመካከለኛው ምስራቅ በሚፈጠረው ለውጥ ፍልስጤማውያን እየተነሱ አይደለምና ተስፋ እየቆረጡ ናቸው የሚል ዘገባ ቀርቧል። ሌላው በይሁዳና ሰማሪያ ሰሜናዊ አቅጣጫ አዲስ ይሁዳውያን ሰፈራ አቋቁመዋል። ይሁዳውያን ሰፋሪዎች አዲስ ሰፈራ ጣቢያ አቋቁመዋል። ይህን ሲያቋቁሙም መከላከያ ሰራዊቱ አጅቧቸዋል፣ ደግፏቸዋል። በመከላከያ ሰራዊቱ ተሽከርካሪዎችም ያው አካባቢው እንዲጠበቅ ተደርጓል። ሰፋሪዎች በአካባቢው ካለ የፍልስጤማውያን የውሃ ቧንቧ መሰረተ ልማቶች ያው በውሃ በመውሰድ እንደውም በአካባቢው ያለ ፍልስጤማውያን የችግኝ ጣቢያዎችን ፍልስጤማውያን ወደ ችግኝ ጣቢያቸው ወደ እነሱ ችግኝ ጣቢያ እንዳይመጡ ሁሉ ከልክለዋቸዋል የሚል ዘገባ አቅርቧል። ሀሬጽ ወደ የዲዮት አህሮኖት ስናልፍ ደግሞ የዲዮት አህሮኖት ያው እንግዲህ በሀይፋ በደረሰው ጉዳት በጣም ከፍተኛ ስጋት አለ። 4 በህንጻው ፍርስራሽ የተዳፈኑ ሰዎች ለህይወታቸው ስጋት አለ የሚል ዘገባ አቅርቦ ነበር። እንግዲህ ቆየት ብሎ ወጣ ዘገባ ነው። ቀደም ብሎ ጋዜጦች ስለሚታተሙ አሁን ባለው ሁኔታ ሁለቶች ያው ያለ እስትንፋስ ህይወታቸው አልፎ እንደተገኘ ዘገባዎች ተመልክተዋል። ቀሪ የተዳፈኑ ሁለቶችን ለማግኘት ፍለጋው እንደቀጠለ ነው። በዚህ ጥቃት ያው 4 ሰው ቆስለዋል። 1 በከባድ 3 በቀላል ቀደም ሲል እንደገለጸ ነው። የ10 ወር ህፃን እንደሚገኝበት ከቁስለኞች መካከልም ተገልጿል። በቀላል ከቆሰሉት መካከል ነው እንግዲህ 10 ወር ህፃን የሚገኘው። ሌላው የዶናልድ ትራምፕ ቁጣና ዛቻ ነው። ዶናልድ ትራምፕ በሚገርም ሁኔታ እስከዛሬ ታይቶ በማይታወቅ በቁጣና በዛቻ እየተናገሩ ነው። በኢራናውያን ላይ ያቀረቡትን ሀሳብ ካልተቀበሉ ኢራን ለስምምነት ያው ለድርድር ካልተስማማቸው የሆርሙዝን የባህር መስመር ካልከፈተች እንግዲህ ነገ ሌሊት ማክሰኞ ለሮብ ሌሊት 3 ሰዓት ላይ በእስራኤል ሰዓት አቆጣጠር ሌሊት እንግዲህ ሊፍኖት ቦኬር የምንለው ነው። በዛ ሰዓት ሁሉም ነገር ያልቃል። በኢራን ላይ ከፍተኛ ጥቃት ይደርሳል። የኢራን የኃይል ምንጮችና የኃይል ምንጭ ጣቢያዎች እና ሌሎች መሰረተ ልማቶች ላይ ከባድ ጉዳት ይደርሳል። እንደውም ኢራን ትወድማለች ብለው ነው የዛቱት ትራምፕ። እንግዲህ ከዚህ ላይ ከበድ ያለ ቃሉ ተናግረዋል። እናንተ ያው ቃሉን እንግዲህ ትናንትም ጀምረን ተጠቅመነዋል። ትራምፕ የተናገሩት ተተርጉሞ የቀረበ ነው።
የእናንተ እብድ ዲቃላዎች ወይ የሆርሙዝን መስመር ክፈቱ ወይም በገሃነም ትሆናላችሁ፣ ወደ ገሃነም ትሄዳላችሁ የሚል ዛቻ ማሰማታቸውን የዶታ ሮኖት በዘገባው አቅርቦታል። ሌላው ወደ ትምህርት ቤት እንግዲህ ልጆች ከሙያለ ህጻናት ጀምሮ እስከ አንደኛ ሁለተኛና ሶስተኛ ክፍል ከአሌፍ እስከ ጊሜል ወይም እስከ ሶስተኛ ክፍል ወደ ትምህርት ቤት ይመለሳሉ የሚል ቅድመ ዝግጅት እንዳለም ተገልጿል። ሌላ የከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ደግሞ ለባግሩት የሚፈተኑ ወይም ባግሩት እንግዲህ የ12ኛ ክፍል መልቀቂያ ፈተና፣ ይህ ፈተና ከ10ኛ ክፍል ጀምሮ ነው የሚሰጠው። ይህም ፈተና የሚፈተኑ ተማሪዎችም ወደ ትምህርት ቤት እንግዲህ በመጀመሪያ ይመለሳሉ ተብሎ የሚጠበቀው ነው። ምናልባት ከፔሳህ ወይም ከፋሲካ በዓል በኋላ የትምህርት ሚኒስቴር እነዚህ የተጠቀሱት ተማሪዎች ይመለሳሉ ወደ ትምህርት ቤት የሚል ግምት አለ። አሁን ባለው ሁኔታ በኢዶታ ሀሮኖት ዘገባ ላይም ቀርቧል። ወደ ማሪብ ስናልፍ ማሪብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እያሰሙትን ዛቻና የሰጡት የጊዜ ገደብ እያለቀ መሆኑን ተከትሎ በኢራን ከፍተኛ ጥቃት ይደርሳል በኢራን ላይ የሚለውን ዘገባ ማሪብም እንደዚሁ ድርሻውን ዘግቧል። በሀይፋ ትናንት እንግዲህ በመኖሪያ ህንፃ ላይ ከኢራን በተተኮሰ ሚሳኤል በቀጥታ ጉዳት ህንፃው ላይ ጉዳት ደርሷል፣ ተደርምሷል። 4 መዳረሻቸውን እንደጠፋ ቀደም ሲል ገልጸናል። ከ4ቱ መካከል 2ቱ ህይወታቸው አልፎ ቀደም ሲል ከደቂቃዎች በፊት መገኘታቸውን ያው ዘገባዎች ተመልክተዋል። ያው እንግዲህ ለ4ቱ መዳረሻቸው ለጠፋ 3ቱ የአንድ ቤተሰብ አባል ናቸው፣ ወላጆችና ልጅ። አንዱ ደግሞ ውጭ ሀገር ሰራተኛ ብለናል። ለህይወታቸው በጣም ከፍተኛ ስጋት አለ ብሎ ነው ማሪብም የዘገበው። እንግዲህ ያው ስጋቱን ሆኖ 2ቱ ህይወታቸው አልፎ ተገኝቷል። ቀሪዎቹን ደግሞ ለማግኘት ከፍተኛ ጥረት እየተደረገ ፍለጋው እንደቀጠለ መሆኑ ነው አሁን ባለው ሁኔታ እንግዲህ የዘገባዎች የሚመለከቱት። ሌላው ያው ትናንት በኢራን ምድር ላይ የተገኘው የአሜሪካ ጦር አውሮፕላን አብራሪ አቅጣጫ ቀያሽ ይህን ዘመቻ በሚመለከትም በጣም ታሪካዊና ሰፊ ውስብስብ የነበረ ዘመቻ መሆኑን በመጨረሻ ላይ የአቅጣጫ ቀያሹ የአሜሪካ አቅጣጫ ቀያሽ በህይወት መገኘቱን፣ ቆስሎ ግን በህይወት መገኘቱን የሚመለከት ዘገባ ቀርቧል። ሌላው በጠቅላይ ሚኒስትሩ ቢሮ የሚሰራ ወይም ቃል አቀባይ ዚቭ አግሞን ዘረኝነትን የሚመለከት ዘረኝነት ድርጊትን የሚያሳይ ንግግር አሰምቷል። በተለይ ከሞሮኮ በመጡ ይሁዳውያን ላይ ነው ተናገረ የተባለው። በዚህ ምክንያት ለጠቅላይ ሚኒስትሩ ያው ይቅርታ ጠይቋል። የጠቅላይ ሚኒስትሩ ይቅርታውን ተቀብለዋል። በጊዜያዊነት ስራውን እንዲቀጥል ተብሎ ነበር። ነገር ግን ይህ ውሳኔ ከተላለፈ ከተወሰኑ ደቂቃዎች ወይም ከ1 ሰዓት በኋላ ነው የሚለው ስራውን እንዲለቅና በቦታው ሌላ ሰው እንዲተካ ተወስኗል የሚል ዘገባ ቀርቧል። እንግዲህ ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ወደሚቀጥለው ዝግጅት እናልፋለን። አብራችሁን ቆዩ።